ሰላም ጤና ይስጥልን ውድ የዜና ላፍታ ተከታታዮቻችን ከሁሉ አስቀድመን አክብሮታዊ ሰላምታችን ይድረሳችሁ ብለናል። ለሰዓቱ የመራረጥናቸውን ዜናዎች ይዘን ተገኝተናል። አንኳር ጉዳዮችን በማስተዋወቅ እንጀምራለን። አሜሪካ በኤርትራ የሚገኘውን ኤምባሲዋን ልትዘጋ ነው። ዝርዝር መረጃውን ይዘናል። እስር ላይ የሚገኙት ቲክቶከር ጆን ዳንኤል እና ናዮ ወይም ሚዲዲያ ዛሬ ሚያዝያ 7 ቀን የፍርድ ቤት ቀጠሮ ነበራቸው። የናዮ የመውለጃ ጊዜዋ መድረሱን ተከትሎ ልጄን ለመውለድ ከአንድ ሆስፒታል ይፈቀድልኝ ብላ መጠየቋ የተሰማ ቢሆንም ፍርድ ቤት ባለችበት እስር ቤት ሀሊቲ እስር ቤት እንድትወልድ ፍርድ ቤት ወስኗል። ከትናንት በስቲያ ዳባት ከተማ ምን ተከሰተ? ከትናንት በስቲያ ማታ ላይ በሰሜን ጎንደር ዞን ዳባት ከተማ ከሚገኙ የመጀመሪያ ደረጃ ሆስፒታል ውስጥ አንድ ዶክተርና ሌላ የቀዶ ጥገና ባለሙያ ታፍነው መወሰዳቸው ታውቋል። በዝርዝር መረጃችን እንመለስበታለን። ከውጭ ዜና ሩሲያ የተጣለባትን ማዕቀብ እንዲነሳላት ማንንም አትጠይቅም ሲሉ የሞስኮ ከፍተኛ ዲፕሎማት ተናገሩ። ዝርዝር መረጃውን ይዘናል። በሌላ ዜና የሱዳን ፈጥኖ ደራሽ ኃይል ትይዩ መንግስት መመስረቱን አውጇል። በዚህ መረጃ ላይና ማስታጋጆችን አስመልክቶ እንዲያወጣው መረጃ ስላለ በእነዚህ ሁለት መረጃዎች ላይ ጠለቅ ያለ ዳሰሳ ስለምናደርግ እስከ ጥንክራችን ፍጻሜ አብራችሁን ቆዩ በማለት ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትከታተሉን አክብሮታዊ ግብዣችን ነው። አሁን በቀጥታ ወደ ዝርዝሩ እንውሰዳችሁ። አሜሪካ በኤርትራ የሚገኘውን ኤምባሲዋን ልትዘጋ ነው። አሜሪካ በኤርትራ የሚገኘውን ኤምባሲዋን ጨምራ ወደ 30 የሚጠጉ በዓለም ዙሪያ የሚገኙ ዲፕሎማቲክ ጽህፈት ቤቶቿን ልትዘጋ መሆኑን ሮይተርስ የሀገሪቱን የውጭ ጉዳይ መስሪያ ቤት ሰነድ ጠቅሶ ዘገበ። የትራምፕ አስተዳደር አብዛኞቹ በአፍሪካ ሀገራት በአውሮፓ የሚገኙ ቢሆንም 27 የአሜሪካ ኤምባሲዎችና ቆንጽላዎች የሚዘጋ ሲሆን ከነዚህ ውስጥ ኤርትራ አንዷ ናት። በውሳኔው መሰረት ይዘጋሉ የተባሉ 10 የአሜሪካ ኤምባሲዎች በኤርትራ፣ በግሪናዳ፣ በሌሴቶ፣ በማዕከላዊ አፍሪካ ሪፐብሊክ፣ በሉክሰምበርግ፣ በሪፐብሊክ ኦፍ ኮንጎ፣ በጋምቢያ፣ በደቡብ ሱዳን፣ በማልታና በማልዲቭስ የሚገኙ መሆናቸውን ሮይተርስ የተመለከተው ሰነድ ያመለክታል። ኤርትራ ለረጅም ዓመታት ከአሜሪካ ጋር ያላት ዲፕሎማሲያዊ ግንኙነት የተቀሳቀዘ ከመሆኑ በተጨማሪ አስመራ ያለው የአሜሪካ ኤምባሲ የሚመራው በአምባሳደር ሳይሆን በጉዳይ አስፈጻሚ ደረጃ ነው። ኤርትራ ነጻ ከወጣች በኋላ በአውሮፓውያኑ 1993 አሜሪካ ኤምባሲዋን የከፈተች ሲሆን አሜሪካ በኤርትራ ያለውን ሰብአዊ መብቶች አያያዝን ስትተች ቆይታለች። ይህም የሁለቱን ሀገራት ግንኙነት አቀዝቅዞት ቆይቷል። ለውጭ እርዳታ ድርጅቶች ዝግ የሆነችው ኤርትራ በአውሮፓውያኑ 2005 የአሜሪካ የእርዳታ ተቋም የሆነውን USAID ከሀገሯ እንዲወጣ ማድረጓ ይታወሳል። በሁለቱ ሀገራት መካከል በነበረው ዲፕሎማሲ አለመግባባት ምክንያት የአሜሪካ ኤምባሲ ከአስመራ ይሰጥ የነበረውን የቪዛ አገልግሎት አቋርጧል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ በኢትዮጵያና በኤርትራ መካከል ሰላም እንዲወርድ በኤርትራና በአሜሪካ መካከል ያለው ግንኙነት መሻሻል አሳይቶ ነበር። ነገር ግን ኤርትራ ሰራዊቷን ወደ ትግራይ በማስተማራት ከኢትዮጵያ መንግስት ጎን ሆና በትግራይ ውስጥ በተካሄደው ደም አፋሳሽ ጦርነት ውስጥ በመሳተፏ አሜሪካ ተቃውሞ ከማሰማት አልፋ ተቋማት ላይ ማዕቀብ ጥላለች። አሁን የአሜሪካ የውጭ ጉዳይ መስሪያ ቤት በኤርትራ የሚገኘውን ኤምባሲውን ለመዝጋት የያዘው እቅድ ተግባራዊ የሚያደርግ ከሆነ የሁለቱ ሀገራት ግንኙነት በርቀት ወይም በሶስተኛ ወገን እንዲሆን ይደረጋል። ከትናንት በስቲያ ዳባት ከተማ ምን ተከሰተ? ከትናንት በስቲያ ማታ ላይ በሰሜን ጎንደር ዞን ዳባት ከተማ ከሚገኘው የመጀመሪያ ደረጃ ሆስፒታል ውስጥ አንድ ዶክተርና ሌላ የቀዶ ጥገና ባለሙያ ታፍነው መወሰዳቸው ታውቋል። የደረሰ መረጃ እንደሚጠቁመው ሁለቱ የጤና ባለሙያዎች ሆስፒታሉ ግቢ ውስጥ ያለውን ቤታቸው ተሰብሮ ታፍነው ወዳልታወቀ ቦታ ተወስደዋል። እያንዳንዳቸው 500 ሺህ ብር ለመልቀቅ ተጠይቋል። አቅም ኖሮት የሚከፍል እንደሌለ የተረዱት አጋቾቹ ትናንት 200 ሺህ ብር ጠይቀዋል ያሉ አንድ ጉዳዩን ከስፍራ የተከታተሉ ምንጫችን በትናንትናው ዕለት ሕክምና ፈልጎ የሄደ አንድ ታካሚ ሆስፒታሉ ዝግ በመሆኑ ምክንያት ህይወቱ ሊያልፍ ችሏል። ብዙ ታካሚዎች ውስጥ እንዳሉ ሆስፒታሉ ዝግ ሆኗል። ለማና ቤት ይባላል። በየቀኑ ገታ፣ በየቀኑ ልመና፣ በገዛ ከተማችን መኖሪያ ተናል ያሉት ስም አይጠቀስ ያሉ የአካባቢው ነዋሪ ምሽት ሲመጣ ዛሬ ከኛ ቤት ይመጡና እኔን ያፍኑኝ ይሆን ማን ይሁን ተረኛው እያለ ነው ህዝቡ የሚኖረው። ተስፋ ቆርጠናል። ወደ ጎንደር መሄድ ህልም እየሆነ መጥቷል። በተለይ ባለስራ ለመጓዝ ከባድ ሆኗል ብለዋል። ዳባት ከተማ ላይ ብዙ ጊዜ ዝርፊያና እገታ የሚፈጽሙ የጧናና የበንከርክ አካባቢ ሌቦች ናቸው ያሉት የከተማው ነዋሪዎች እንዲህ የሚያደርጉ ግን በፋኖ ስሙን መደበቂያ አድርገው የሚዘርፉ ሌቦች ናቸው። ወይ መንግስት አልጠበቀን ወይ ፋኖች ከቆላ መጥተዋል አልጠበቁን። በቃ ለቀማኛ ሌባ ያስገድሉናል፣ ያስቀሙናል፣ ያልታደልን ህዝቦች ሆነናል በማለት ያለበትን ሁኔታ በስልክ አስረድተዋል። ወደ ውጭ ዜና ስናልፍ ሩሲያ የተጣለባትን ማዕቀብ እንዲነሳላት ማንንም አትጠይቅም ሲሉ የሞስኮ ከፍተኛ ዲፕሎማት ተናገሩ። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ሞስኮ ማንንም ሰው የተጣለበትን ማዕቀብ እንዲያነሳ እየጠየቀች አይደለም ሲሉ የተናገሩ ሲሆን የዩናይትድ ስቴትስ የማዕቀብ አገዛዝ ህገ ወጥ ነው፣ የዓለምን ኢኮኖሚ ግሎባላይዜሽን እያወደመ ይገኛል ብለዋል። ላቭሮቭ ለሩሲያ ዕለታዊ የጋዜጣ እትም ኮሜርሳት ጋር ባደረጉት ቃለ ምልልስ የትራምፕ አስተዳደር በቁሳዊ ፍላጎቶች ላይ ተመስርቶ በውጭ ፖሊሲ ውስጥ ጥቅም ለማግኘት መፈለጉን አልሸሸጉም።
ዋሽንግተን ከሞስኮ ጋር በተገናኙበት ወቅት በንግድና በኢኮኖሚ ትብብር ላይ ንግግሮች እንደጀመረች አክለዋል። ነገር ግን ሁሉም ነገር ኢኮኖሚያዊ መስተጋብርን ወደ ነበረበት ለመመለስ እንዴት እንደሚፈልጉ በሂደት ይወስናሉ ሲሉ ላቭሮቭ ተደምጠዋል። ምክንያቱም ይህ ትብብር ከ10 ዓመታት በፊት ከተመዘገበው $30 ቢሊዮን ጋር ሲነጻጸር በ95% ገደማ የታገደ ሲሆን ይህ ሙሉ በሙሉ ማለት ይቻላል ለዚህም በህገወጥ ማዕቀቦች የተነሳ ነው ብለዋል። እንደምታውቁት በህብረተሰባችን ውስጥ ያለውን ክርክር የምትከታተሉ ከሆነ ማንንም እያሳደድን አይደለም ወይም ማዕቀቡ እንዲነሳ ማንንም አንጠይቅም ሲሉ አክለዋል። ከፍተኛው የሩሲያ ዲፕሎማት የአሜሪካ ማዕቀብ ቢነሳም ሞስኮ ወሳኝ በሆኑ ዘርፎች ላይ ጥገኛ መሆን የለባትም ሲሉ ገልጸዋል። ፑቲን ይህን ፍላጎት ደጋግማ አጽንኦት ሰጥተውታል በማለት የኢኮኖሚ ሉዓላዊነትን አስፈላጊነት ገልጸዋል። ላቭሮቭ ከእንግዲህ ዓለም አቀፋዊ ኢኮኖሚ ግሎባላይዜሽን የለም፣ ይህ የተደመሰሰው በትራምፕ አስተዳደር ሳይሆን በባይደን ዘመን ማዕቀብን በመጣል የውጭ ፖሊሲውን ብቸኛ መሳሪያ አድርገው ሲጠቀሙ ነበር ሲሉ ተናግረዋል። የሱዳን ፈጥኖ ደራሽ ኃይል ትይዩ መንግስት መመስረቱን አውጇል። በሱዳን ፈጥኖ ደራሽ ኃይል RSF እና በሀገሪቱ ወታደራዊ ኃይል መካከል የተከሰተው ግጭት 2 ዓመታትን ያስቆጠረ ሲሆን በሱዳን ያለው ሰብአዊ ቀውስ በዓለም ግዙፉ ነው ተብሏል። የፈጥኖ ደራሽ ኃይሉ መሪ መሐመድ ሐምዳን ዳጋሎ እንዳሉት ቡድናቸው ብቸኛውን ለሱዳን የሚበጅ ወደፊት እየፈጠረ ያለ ኃይል ነው። ይህ መግለጫው ይፋ የሆነ የሱዳን ጦርነት 2ኛ ዓመት በማስመልከት በለንደን ከፍተኛ ጉባኤ እየተካሄደ ባለበት ወቅት ነው። በዚህ ጉባኤ ላይ የተገኙ የዩናይትድ ኪንግደም የውጭ ጉዳይ ሚኒስትር ዴቪድ ላሚ የሰላም መንገድ እንዲፈጠር ጠይቀዋል። የሱዳን ጦር የፈጥኖ ደራሹ መቀመጫ የሆኑት የአልፋሽር ከተማ ወጣ ብለው የሚገኙ ቦታዎችን በቦምብ ማጥቃቱ ተሰምቷል። ይህም በሺዎች የሚቆጠሩ ዜጎች ዘምዘም የስደተኛ መጠለያን ጥለው እንዲሸሹ አድርጓል። ሐምዴቲ እንዳሉት ፈጥኖ ደራሽ ኃይሉ እየገባ ያለው የህግ የበላይነት እንጂ በግለሰቦች የሚመራ ሀገር አይደለም። እኛ የበላይነት ሳይሆን አንድነት ነው የምንፈልገው። የትኛውም ብሔር፣ ክልል አሊያም ሃይማኖት ከሱዳን ማንነት የበለጠ ቦታ ሊኖረው ይገባል ብለን አናምንም ይላል በቴሌግራም የለቀቁት መግለጫ። አክለው መንግስታቸው በፈጥኖ ደራሽ ኃይል ቁጥጥር ስር ላሉ ቦታዎች ብቻ ሳይሆን ለመላው ሀገሪቱ ትምህርትና የጤና አገልግሎት የመሳሰሉት መሰረታዊ እንደሚያሟላ ተናግረዋል። ሐማስ እስራኤላዊ አሜሪካውያን ታጋቾችን የያዙ አባላት እንደጠፉ አስታወቀ። ሐማስ እስራኤል ጋዛ ውስጥ ከፈጸመችው ጥቃት በኋላ እስራኤላዊ አሜሪካዊ ታጋች ይዘው ከሚገኙ ቡድኑ አባላት ጋር ያለው ግንኙነት መቋረጡን አስታወቀ። በሐማስ የታገተ 21 ዓመት የእስራኤል ወታደር ኢዳን አሌክሳንደር በቅርቡ ሐማስ በለቀቀው ቪዲዮ ላይ ታይቶ ነበር። እስራኤል አዲስ በረቀቀው የ45 ቀናት የተኩስ አቁም ስምምነት ላይ በመጀመሪያ ቀን እንዲለቀቅ ብትጠይቅም ሐማስ ረቂቁን ውድቅ አድርጎታል። ሐማስ ማክሰኞ ባወጣው መግለጫ ታጋቹን ከያዘ የቡድን አባል ጋር ያለው ግንኙነት ከመቼ ጀምሮ መቋረጡን አላስታወቀም። ታጋቹ ስለመጥፋቱ ማስረጃ አላቀረበም። እስራኤል በተደጋጋሚ ታጋቾች የሚገኙባቸው ቦታዎች ላይ ጥቃት እንደማታደርስ ትናገራለች። በነበረበት ቦታ ላይ በደረሰው ጥቃት ምክንያት ወታደር ኢዳን አሌክሳንደርን የያዙ የቡድናችን አባላት የት እንደሚገኙ ማወቅ አልቻለም ሲሉ የሐማስ ቃል አቀባይ አቡ ኦቤይዳ በመግለጫቸው አስታውቀዋል። የት እንደሚገኙ ለማወቅ ጥረታችን ይቀጥላል ሲሉም አክለዋል። ሐማስ ማክሰኞ ከሰዓት በኋላ በለቀቀው ቪዲዮ መግለጫ እስራኤል በጋዛ የምታደርገውን ጥቃት ከቀጠለች ታጋቾቹ በሬሳ ሳጥን የሚመለሱ ስትል ለታጋች ቤተሰቦች መልእክት አስተላልፋለች። ሐማስ እስራኤል ከጋዛ ሰርጥ ሙሉ በሙሉ ነቅላ የምትወጣ ከሆነና ጦርነቱን የምታቆም ከሆነ ሁሉንም ታጋቾች ለመልቀቅ ተስማምቷል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።